እንደምን አላችሁ? እንኳን አደረሳችሁ። እንኳን አደረሳችሁ። ሀገራችን ኢትዮጵያ ደግሞ በቡና ስነ ስርዓቷ በጣም የምትታወቅ ነችና ቱሪስቶች ወደ ሀገራችን መጥተው ሳያዩት መሄድ የማይፈልጉት ነገር ውስጥ አንደኛው የቡና ስነ ስርዓታችንን ነው። አዎ እንግዶችም ወደዚህ ወደ ላሊበላ ከተማ ሲመጡ ቤታቸውን ትተው ነው የሚመጡትና ለቡና አምሮት ካለባቸው ይህንን የመሰሉ ቦታዎች ተዘጋጅተዋል። በዚህ መንገድ በአማረ አቀራረብ ቡናዎችን ለማቅረብ ዝግጁ ናቸው የሚለውን ለማሳየት ነው የተገኘ ነው አይደል? በተለይ ደግሞ እንደኛ እንግዲህ ቀደም ብለው ላሊበላ ከተማን ለመጎብኘት የሚመጡ እንግዶች አይጠፉምና ልክ እንደኛ ዘወር ብለው ከድካማቸው አረፍ ለማለት ቡናም ውሃም ለማለት እንደዚህ የመሳሰሉ ቡና ቤቶች፣ ካፌዎች ዝግጅታቸውን አጠናቀው እናንተን ውድ እንግዶቻቸውን ነውና እየጠበቁ ያሉት ኑ ለማለት እንወዳለን። ተመልካቾቻችን እኛ ቡናችንን እዚህ እየጠጣን እንቆያለን። እናንተ ደግሞ ቀጣዩ መሰናዶ ተጋበዙልን፣ አብረን እንቆይ። አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ ቅዱስ ላሊበላን ጻድቁን አንግሶ እንዴት ታደለ ላሊበላ እንዴት ታደለ ላሊበላ እንዴት ታደለ ላሊበላ እንዴት ታደለ ላሊበላ እንዴት ታደለ ሙላው እንዴት ታደለ ሙላው ሙላው እንጀራ ጤፍ ነው ሙላው ከነፍስ እንዲያው እንኳን ደህና መጣችሁ። ቆያችሁ። እንኳን ደህና መጣችሁ። ከየት ነው የመጣችሁ? ከኪንፋዝ ወረዳ። ከኪንፋዝ ወረዳ። በጣም ሩቅ ይመስለኛል። ሩቅ ነው በጣም። ምን ያክል ይሆናል አሁን ጉዞ? ዛሬ 12 ቀናችን። 12 ቀን በእግር። አዎ። እንደው ምን ያክል ተዘጋጃችሁ ግን ወደዚህ ለመምጣት? ያው ደረቅ ስንቅ ነው ይዘን ያለን። ደረቅ ስንቅ ነው ያለው ነገር የለም። ብርም የለን እኛ ሀገር ድርቅ። እንደው ግን ጓጓችሁለት የሳሳችሁለት እዚህ ለመግኘት በጣም ፈልጋችሁን የመጣችሁትና ስትገኙ ምን ተሰማዎት እርሶ? መልካም አየነ፣ መልካም አየነ፣ መልካም ተሰናገርነ፣ ፈጋ ኑሮ አየነ። ደስ ብሏችኋል? ደስ ብሎናል። የመጣንበት ሰላም ሆነናል። በጣም ጥሩ እናመሰግናለን። መልካም ቆይታ ይሆንላችሁ። እንኳን ደህና መጣችሁ። እሺ የተወደዳችሁ ተመልካቾቻችን አሁን የምንገኘው መግቢያችን ላይ እንደገለጽንላችሁ በላሊበላ ከተማ ላይ ነው የምንገኘው። ዛሬ ከተለያዩ አካባቢዎች የመጡ እንግዶችን የማቀበል ሁኔታዎች እየተመለከትን ነው የምንገኘው። እግር የማጠብ ስነስርዓት እንግዲህ ከዘመናት ይዞት የመጣ እንደ ባህል ይዞት የመጣ እሴት ነው እንግዲህ ለላሊበላ ሕዝብ ማለት ነው። እኔም እንግዲህ እዚህ የእግር አጠባ ስነስርዓት ከሚከናወኑባቸው ቦታዎች አንደኛው ላይ ተገኝቻለሁ። በነገራችን ላይ ተመልካቾቻችን ከተለያዩ አቅጣጫዎች ወደ ላሊበላ ለሚገቡ ሰዎች እግር የማጠቢያ ቦታዎች 6 የሚሆኑ ቦታዎች ተዘጋጅተዋል። ከ6ቱ ቦታዎች መካከል አንደኛው ቦታ ላይ እኔ የሚገኝበት አደባባይ ተብሎ የሚጠራ ቦታ ላይ ነው። ከዚህ ቦታ የሥነ ሥርዓቱ ምን ይመስላል የሚለውን ማስቃኛችሁ ይሆናል። እንዲሁም ነው ቀሪ ቦታዎች ላይ እየተንቀሳቀስን ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። እንደምን አለን? ወደ ስራ እየሄድክ ነው መሰል አገኘው ያስተባበራችሁ ነው። ተመልካቾቻችን እንግዲህ እዚህ ላይ ያለውን ኩነት የምንጀምረው ከወንድሜ ጋር በመተዋወቅ ደግሞ እሱ የሚከናወኑ ነገሮች ምንድናቸው የሚለውን የሚያስተዋውቀን ነው የሚሆነው። ማን እንበል እስኪ ራስን አስተዋውቀን። አበበ እባላለሁ። አበበ ምንድን ነው የምትሰሩት እዚህ ቦታ ላይ? ወደ ቅዱስ ላሊበላ በእግር ተጉዘው የሚመጡ ወገኖቻችንን ከመላው ዓለም የሚመጡ ወገኖቻችንን እግር አጥበን መስተንግዶ አስተናግደን መርቀን እንሸኛለን እና ያንን ለማስተባበር በቅዱስ ላሊበላ ደብር በሁሉም በከተማው ያሉ ወጣቶች በኮሚቴ ደረጃ እንዲመራ ኮሚቴ ተዋቅሯል። ዛሬ የመክፈቻ መርሃ ግብራችን ስለሆነ በአጋጣሚ ያው ትናንትና ጀምሮ እንግዶች እየገቡ ነው። እዚህ እናንተ እንዳያችሁት ያው እግር እያጠብን ነው። እኛ ከእግር አጠባው በተጨማሪ የባቄላ መስተንግዶ አለ። ከነገ ጀምሮ ደግሞ ማህበረሰቡ የከተማ ማህበረሰብ እንጀራ ያዋጣን፣ ወጥ ይሰራል። እንጀራ ባወጥ ሁሉ እዛ ማደሪያ ቦታ ተዘጋጅቷል። በማደሪያ ቦታቸውም እዚህም ባለው ቦታ በሚወጣው ቦታ ላይ የእንጀራ መስተንግዶም የባቄላ መስተንግዶም የእግር አጠባም እንደዚህ ይቀጥላል እና እሱን እያስተባበርን ነው እዚህ ያለን። አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አባቶቻችን
ያስረከቡን ትውፊታችን እሴታችን ስለሆነ እግር እናጥባለን። የመጡት እንግዶቻችን ከእግር አጠባ ተጨማሪ ቀለብ ያልቅባቸዋል፣ ስንቅ ሊጨርሱ ይችላሉ። ስለዚህ እሱንም እናስባለን። የሚያድሩበት ቦታ በሚገባ ተመቻችቷል። መጸዳጃ ቤቶች ተመቻችተዋል። የማድሪያ ቦታ ተመቻችተዋል። ውሃ አገልግሎት ተመቻችቷል። ባሉበት ቦታ የመብራት አገልግሎት ዝግጁ ነው። የቴሌ አገልግሎት፣ የኢንተርኔት አገልግሎት ሁሉ በሚያርፉበት እንግዶች የሚያርፉ ቦታ ላይ ቴሌ ሁሉ። ስለዚህ አሁን የሚመለከቱን ተመልካቾቻችን ቤታቸው ላይ ያሉ እዚህ ለመምጣት ቢያስቡ ተጨማሪ ሀሳቦች ሊኖራቸው አይገባም። መምጣት ብቻ ነው የሚጠበቅባቸው ማለት ነው። መኖሪያ ቤታቸው ላይ ያሉ የሚያገኙትን ነገር በሙሉ ያገኛሉ ብለን ተስፋ የምናደርገው እኛ እና እሱን ያገኛሉ። ከዛ በተጨማሪ አሁን ቅድም እንደሰማችሁ ለምሳሌ መንገድ ላይ ሲመጡ የተለያየ የጤና ችግር ሊገጥም ይችላል። ድንገተኛ ህመም ሊነሳ ይችላል። ስለዚህ ቀይ መስቀል ዝግጁ ነው። እዚህ ያሉ የጤና ተቋማት ዝግጁ ናቸው። ድንገተኛ ለሚከሰቱ ህመሞችና እንዲህ አደጋዎች አስቸኳይ ሕክምና አገልግሎት ለመስጠት በዛ ደረጃ ሁሉ ዝግጁ ነው ማለት ነው። መልካም እንግዲህ ተመልካቾቻችን ቀደም ብሎ ወንድማችን እንደገለጸልን ይህ የእግር አጠባ ፕሮግራም የመክፈቻ ስነ ስርዓት ነው። ወደ እግር አጠባ ስነ ስርዓቱ ነው የምንሄደው። አብራችን ቆዩ ተመልካቾቻችን። አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይኔ አለማየ። እንዴት ናችሁ? ጉዞ እንዴት ነበር? እሺ ከየት አካባቢ ነው የመጣችሁ? እንግዲህ የመጣነ እንትን ነው ጎንደር ዙሪያ ነው የመጣነ። ጎንደር ዙሪያ በየምድር ነው የመጣነ። መጣን ዛሬ 15 ቀናችን ነው። 15 ቀን ሙሉ ተጉዛችሁ ነው እዚህ? ገና አልገቡም ጓደኞቻችን ገና አልገቡም። ነገ ማልዳ ነው የሚገቡ። 15 ቀን ሙሉ እንግዲህ በእግር መጓዝ የሚፈልገው ዝግጅት አለ ብዬ አስባለሁ። አንደኛ ሁላችንም በመኪና ስንጓዝ እንኳን ይደክመናል። ድካም የለውም? ድካም ቢኖርም መቼም እንግዲህ ይኑርበት ብለን ነው። አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ ከፍ ያለ እንጀራ ይስጥልን፣ እድሜ ይስጥልን፣ እግዚአብሔር ይስጥልን። ይህን ማት ደግሞ አብርዶ ደግሞ አንድ የምንመራ በሉ። መልካም ቆይታ ይሁንላችሁ። የተከበራችሁ ተመልካቾቻችን እንዳያችሁት እንግዲህ በዚህ መልኩ የእግር አጠባ ስነ ስርዓቱ እየተከናወነ ነው የሚገኘው። እነዚህ ወጣቶች ከአባቶቻቸው የወረሱትን ነው እንግዲህ በተግባር እያሳዩ የሚገኙት። ሌላም እንግዲህ መንፈሳዊ መነሻ ምክንያት አለው። ኢየሱስ ክርስቶስ የሐዋርያትን እግር ዝቅ ብሎ ማጠቡ እንደ መነሻ ምክንያትም ተደርጎ እንደተወሰደ ቅድም ከመግቢያው ላይ ሲገለጽ ነበር በአባቶች። እንዲሁም እንግዲህ ወንድሞቻችንም በደስታ ይህን ተግባር እያከናወኑት እንደሆነ ተመልክተናል። እኔም አንዱ የበረከቱ ተካፋይ ሆኛለሁ እነሱ ጋር አብሬ በመስራት። እነዚህን ወጣቶች ደግሞ በማስተባበር ስራ ከሚሰሩ አካላት መካከል አንደኛው የላሊበላ ልማት ማህበር ነው። ይህንን ማህበር ከሚያስተባብሩት ግለሰብ ጋር አብሬ ቆይታ ማድረግ ነው የሚሆነው። አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ ቅዱስ ላሊበላን ጻድቁን አንግሶ ታሉ ቀለሙ እባላለሁ። የቅዱስ ላሊበላ የልማት ማህበር የቦርድ ሰብሳቢ ነኝ። የቅዱስ ላሊበላ ደግሞ የተመሰረተው የአካባቢውን ማህበራዊና ኢኮኖሚያዊ ችግሮች በመፍታት የህብረተሰቡን ተጠቃሚነት ለማረጋገጥ አቅዶ የተቋቋመ ሲቪክ ማህበር አገር በቀል ማህበር ነው እና ይሄ ማህበር በርካታ የትኩረት ማዕከላት ቢኖሩትም ከነዚህ መካከል ሃይማኖታዊ፣ ባህላዊና ታሪካዊ እሴቶችን ጠብቆ አልምቶ ለህዝብ ማስተላለፍ እና ከቱሪዝም ጋር በማስተሳሰር የህብረተሰቡን ተጠቃሚነት ማረጋገጥ በመሆኑ በየዓመቱ የሚከበረውን ይህንን በዓል አንደኛ ከተለያየ ቦታ ሰዎች ሲመጡ እዚህ ለመታደም እና በረከት ለማግኘት ሲመጡ ወጣቶቹ ይህንን ድርጊት በደንብ ተቀብለው ከእግር አጠባ ጀምሮ ከመስተንግዶ ጀምሮ ልዩ ልዩ መስተንግዶና ድጋፍ በማድረግ የሚመጡትን የእምነት ተጓዦች መቀበል እንዲችሉ፣ በሌላ በኩል ደግሞ ቱሪስቶች ወደ አካባቢያችን ሲመጡ ሌሎቹ የሚመለከታቸው አካላት በቂ ዝግጅት አድርገው ቱሪስቱን በመቀበል በአጠቃላይ በገና ዝግጅት ሁሉም ሰው የራሱን ድርሻ እንዲወጣ ላልማ አንደኛ እነዚህ እግር ለሚያጥቡ የአካባቢ ወጣቶች አንጸባራቂ ቲሸርት አዘጋጅተን ለ150 ለሚሆኑ ወጣቶች አንጸባራቂውን ቲሸርት አድለናል፣ እያደልን ነው።
ባነሮቹ እንኳን ደህና መጣችሁ የሚል መልእክትና የንጉሱም የቅዱስም ልጆች ነን የሚል መልእክት ያሉ ባነሮችን በከተማው በተለያዩ ቦታዎችም አዘጋጅተን ቦታችሁ እንዲዙ አድርገናል። ሌላው እዚህ ከእግር አጠባው ጋር ተያይዞ ከዚህ ቀደም ያልተለመደ አሁን ሳሙና ገዝተን ባሉት የእግር ማጠቢያ ቦታዎች ሳሙና አሰራጭተናል። እነዚህ እንግዶቻችን ከተለያዩ ቦታ ሲመጡ እግራቸውን ታጥበው ቢያንስ ባቄላ ነክሮ በረከት እንዲያገኙ ወይም የሆነ ስሜት እንዲፈጠር ከማድረግ አንጻር እሱንም ገዝተን በአጠቃላይ የቅዱስ ላሊበላ የልማት ማህበር 166960 ብር በመመደብ እነዚህን የተለያዩ ግብዓቶችን አሟልተን ግዥውን ፈጽመን እንደምታዩት ባነሩም ልዩ ልዩ ቲሸርቶችንም አይታቸዋል። እነሱን አስተራጅተን በዓሉን በድምቀት ለማክበር ይህን ስራ ሰርተናል። ከዚህ በኋላ ይሄ በዓል በየዓመቱ የሚከበር እንደመሆኑ መጠን ከውጭ ካሉት አገር በቀል ከውጭ ያሉት ቅንና በጎ አድራጊ ግለሰቦች ጋር እየተገናኘን ይሄ በዓል የተለየ ትኩረት ሰጥቶት የተሻለ ደጎስ ያለ በጀት እና ድጋፍ በማሰባሰብ በዓሉ ሰፋ ብሎ ዓለም አቀፍ መልክ እንዲኖረው በገጽታ ግንባታው የተለየ ድርሻ እንዲኖረው ከማድረግ አንጻር ላልማ ወይም ቅዱስ ላሊበላ የልማት ማህበር አሁን አቅዶ ሌሎችን አካላት በማነጋገር በተለይ አጋርና ባለድርሻ አካላትን በማነጋገር በማጓየት ለሚቀጥለው ዝግጅት ሁሉ እያሰብንበት ያለ ነው። ሰፊ የሆነ ዝግጅት እንዳደረጋችሁ ነው እየተረዳው ያለሁትና ቤታቸውም ላይ ቁጭ ብለው እኛን የሚመለከቱ ተመልካቾች አሉ። እስኪ ጥሪ አስተላልፉ፣ ኑ ተዘጋጅተናል የሚለው እንግዲህ ትልቅ ቦታ ብዙ በረከቶች ጸጋዎች ያሉት በመሆኑ በውስጥም በውጭም ያሉ ወገኖቻችን ወደ አካባቢያችን እንዲመጡና የበረከቱ ተቋዳሽ እንዲሆኑ እኛም በቂ ዝግጅት አድርገን ለመቀበል በመጠባበቅ ላይ ስለሆን እንዲመጡ ጥሪያችንን እናስተላልፋለን። መልካም የገና በዓል እንላለን። ለሰጡኝ ጊዜ እጅግ አድርጌ አመሰግናለሁ። ቆይታችን አሁንም አላበቃም። ይህ ለእግር አጠባ ከተዘጋጁ ቦታዎች አንደኛው ቦታ ነው። ቀሪ 5 ቦታዎች ተዘጋጅተዋል፣ ተጨማሪ ማለት ነው። ካሉት ቦታዎች ደግሞ ሌሎችን ቦታዎችን እየመድን አብረን ቆይታ የምናደርግ ነው የሚሆነው። ሌሎች አካባቢዎች ላይ አቀባበሉ ምን ይመስላል፣ እንዴትስ እያከናወኑን ወጣቶች የሚለውን የምናስቃኛችሁ ነው የሚሆነው። ቆይታችሁን እኛ ጋር አሁንም እንድታደርጉ በድጋሚ ጋብዛለሁ። አብረን እንቆይ። የተወደዳችሁ ተመልካቾቻችን ቆይታችን አሁንም አላበቃም። ከዚህ ከብልባላ ጊዮርጊስ፣ ከይምርሃነ ክርስቶስ፣ ከትግራይ ክልል እንዲሁም ከላስታና አገው ምድር አካባቢዎች የሚመጡ ሰዎችን ለመቀበል የተዘጋጀ ሁለተኛ ስፍራ ላይ ነው የምንገኘው። የከተማዋ ሌላኛዋ የመግቢያ አቅጣጫ ማለት ነው። እዚህ ጋር ደግሞ ያለውን የአቀባበል ስነ ስርዓት ምን ይመስላል የሚለውን ቆይታ የምናደርግ ነው የሚሆነው። አብራችሁ እንድትቆዩ በድጋሚ እጋብዛለሁ። አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ እንኳን አደረሳችሁ። ጉዞ እንዴት ነበር? ሸጋ ነው። ጉዞ እንዴት ነበር? ሰላም ነው። ሰላም። ከየት ነው የመጡ አሁን እርሶ? በለሳ። ከበለሳ። ምን ያክል ቀን ማለት ነው አሁን ጉዞ? ወደ 4 ቀን 5 ቀን ሙሉ በእግር ተጉዞ ማለት ነው። አረ በመኪና ራሱ እኮ ይደክማል እኮ። እንዴት ነው ይደክማል? እኛ ግን በእግራችን እንየው ብለን በእግራችን ተጓዝን። በእግራችሁ እና እንዴት ነው መንገድ ላይ ማደር ይኖራል፣ የስንቅ ጉዳይ ይኖራል። እሱ እንዴት ነው የሚፈታው? ጥሩ ነው። አገር ተባረከ። አረ ሰላም ነው። ሰው ቤት እያደራችሁ ነው ወይስ መንገድ ላይ ነው የምታድሩ? የ5 ቀን ሰው ቤት የመጀመሪያችሁ ነው ስትመጡ ወይስ ከዚህ በፊት መጣችሁ ታውቃለህ? እቺ ደጋገመም አለ አልደገመም አለ። አረ እንደው መኪና ተሽከርካሪ ችግር ሆኖ ነው ወይስ ለምንድን ነው በእግራችሁ መምጣትን የመረጣችሁት? ቤተክርስቲያን ሙላው መንገዱን ለማየት ብለን ሁሉ ቤተክርስቲያን ይገኛል። በእግር ሲሄዱ በእግር ሲኬድ ሁሉ ይገኛል። አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አቀባበሉ እንዴት ነው? የላሊበላ ህዝብ በጣም ምርጥ ነው። ዛሬ ደግሞ ለከርሞ ያቆይልን። እንደው አሁን በዚህ አሁን እናንተ ቀደም ብላችሁን የመጣችሁ ለበዓሉ ቆይታ ይኖራልና ይሄ እንዴት ነው የምታሳልፉት? የስንቅ ጉዳይም ይኖራል፣ ማደሪያም ይኖራል እና እንደው እንዴት ነው እናንተ አሁን የተዘጋጃችሁ? አይ እንግዲህ የቸገረው ካለ መገደፍ
በስንቅ በሆነ በብርም ሆነ በስንቅ ሆነ መገደም። ከቤት ስትመጡ ግን ምን ይዛችሁ መጣችሁ? ቤት ስንመጣ ያው የሆነ ኮቸሮ መሳይ ዳቦ ቆሎ እንደው ስረዳ ግን ረጅም ጊዜ አስባችሁበት አቅዳችሁበት የመጣችሁ ነው የሚመስለው። ከመቼ ምን ያክል ጊዜ ይሆናል አሁን ዝግጅታችን? መቼም ስቶር አዘጋጅተናል። ኮቸሮም ምንም ይያል። ስትመጡ ግን ጉዞ ላይ የሆነ እየተዘመረ ይመጣል አይደል? ምን እያላችሁ መጣችሁ? ማን ነው የሚችል? እስኪ ከመካከል ከእናንተ ባለሙያ የዚህ ባለሙያ እንደው እናንተ በየራሳችሁ እንደምትችሏት የለችም? አይኔ ዓለማየሁ እግሬ ደርሶ እንላለን አይደል? እስኪ ይልልን የለ አይኔ ዓለማየሁ እግሬ ደርሶ 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 ለመግቢያ ያክል ይችን ካለ የመንገድ ላይ የቆየም ጉልበት ስለሚሆን ማስቸገርም እንዳይሆን እሺ በሉ እግዚአብሔር ይስጥልን። አሜን አሜን። አይኔ ዓለማየሁ እግሬ ደርሶ አይኔ ዓለማየሁ እግሬ ደርሶ አይኔ ዓለማየሁ እግሬ ደርሶ አይኔ ዓለማየሁ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይኔ ዓለማየሁ እግሬ ደርሶ አይኔ ዓለማየሁ እግሬ ደርሶ። አሁንም ተመልካቾቻችን ቆይታችን ይቀጥላል። ከሚያስተባብሩ ከሚሰሩ ወጣቶች ጋር ደግሞ ቆይታ እናደርጋለን። ማን እንበል ስምሽን? ስሜ ገነት አለልኝ ይባላለሁ። እንግዲህ እንደምታየው እንግዳ እየተቀበልን አሁን የምታየን ከሩቅ ቦታ እየደከማቸው ይመጣሉ። እነሱን ወተን ስንቃቸውን በመቀበል እግራቸውን በማጠብ እናስተናግዳለን። ያው ከአባታችን ከቅዱስ ላሊበላ የወረስነው ስለሆነ የቅዱሱም የንጉስም ልጆች ነን እና በቃ ቅዱስ ላሊበላ ትቶል ያስተማረን እግር በማጠብ ወረድ ብለህ በማስተናገድ የደከመውን በማገዝ የታመመውን ወደ ሕክምና በመውሰድ የራበውን በማብላት የጠማውን በማጠጣት እያስተናገርን እንግዲህ ታየናል። ምን ያክል አመት ሆነሽ እዚህ ይሄንን ስራ በመስራት? እግር ማጠብ ከጀመር ከ10 አመት በላይ ሆነኛል። ከ10 አመት በላይ ስልህ በቃ ከልጄ ጋር ነው ደግሞ ማጠብ። አረ አዎ ልጄም አለ። እኔ እዚህ ነኝ። አሁን እዚህ ውስጥ እዚህ የለም እዛኛው ግሩፕ ደግሞ አለ እና እስከ ልጄ ነው ማጠብ እስከ ጓደኞቼ እንዲሁም ከገና ውጭም ምሰራው ስራ አለኝ። የተቸገሩን በመርዳት ቤታቸው የፈረሰባቸውን በመጠገን የራባቸውን እንዲሁ ተንቀሳቅሰን በማየት መንታ የወለዱ እናቶችን በማረስ ወተት በመከራየት በጎ አድራጎት አለነ ተስፋ በጎ አድራጎት ማህበር ይባላል። በሱ ብዙ ስራዎችን እንሰራለን። አዎ አይ እኔ አሁን የላሊበላ ህዝብ እንደ ባህል ይዞት የመጣው ነገር እንደሆነ የሚያሳይ ነው ብዬ አስባለሁ። ለምን አንቺ አለሽ ልጅሽ አለ አንቺ ነገ እንትን ቢል እንኳን ተተኪም ጭምር እያፈራችሁ ነው ማለት ነው እየሰራችሁ ያላችሁ። ትክክል። ከእናቶቻችን ከአባቶቻችን የወረስነው ነው። ይሄ ውርስ ነው። እንደሚታወቀው ቅዱስ ላሊበላ እንግዳ ተቀባይ ሀገር ነው። በቃ ለዛም ነው ከእናቶቻችን ከአባቶቻችን ይዘን እኛም እየቀጠልን ነገ ደግሞ የኛ ልጆችም ይቀጥላሉ። ስለዚህ በዚህ መንገድ ይህንን የበዓል ሰሞን ቀድመው ለሚመጡ እንግዶች የማስተናገዱን ስራ እየሰራን ነው። ዝግጁ ነን። ኑ እንቀበላቸዋለን፣ እናስተናግዳቸዋለን። ምንም ችግር የለም። ኑ ታለባ ይለኛል። ኦኬ። ምን ያክል አባላት ግን አሉ በማህበራችሁ? በማህበራችን 22 አባሎች አሉ። 22 አባሎች አሉ። 22ቱም አሉ እንደምታያቸው እየሰሩ ነው። ያው እንግዲህ ታዛዥም ናቸው፣ አስተናጋጅም ናቸው። ሁሉም ናቸው። ሙሉን አስተናጋጅ ናቸው። በጣም ቆንጆ ስራ ነው እየሰራችሁ ያላችሁት። በርቱ ለማለት እወዳለሁ። እኛም እናመሰግናለን። እሺ ቴንኪው። እናንተም በርቱ። ሽፋን በመስጠታችሁ በጣም እናመሰግናለን። አይኔ ዓለማየሁ እግሬ ደርሶ 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 እዛው ማረልኛችን ምቹ እዛው ማረልኛችን ምቹ እዛው ማረልኛችን ምቹ እዛው ማረልኛችን ምቹ ትቼው እንዳልመጣ ከፍቶቹ ልጆቹ እዛው ማረልኛችን ምቹ እዛው ማረልኛችን
እናመሰግናለን። ኑሩልን። መልካም ስራ። ተመልካቾቻችን አሁንም ቆይታችን አላበቃም፣ የምንቀጥል ነው የሚሆነው። አብራችሁ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ። እንደምን አላችሁ? እንዴት ናችሁ? እንኳን አደረሳችሁ። ትንሽ እንጨዋወታለን አብረን። ስምህን አስተዋውቀኝ። ሰምረ። እሺ ሰምረ፣ ከየት አካባቢ ነው የመጣው? ሩቅ አይደለም፣ ጋይንት ነው የመጣው። ከጋይንት። ስንት ምን ያክል በእግር ነው በመኪና ነው? ኧረ በእግር ነው። በእግር። ምን ያክል ቀን ፈጀብህ አሁን ያንን ለመጓዝ? 3 ቀናችን ነው። 3 ቀን። ለነገሩ ለወጣት ብዙም አያስቸግርም የ3 ቀን ጉዞ። ምን ነው ያስቸግራል እንዴ? አያስቸግርም አይደል? 12 ቀን ተጉዞ የመጡ 17 ቀን ተጉዞ የመጡ ሰዎች እንዳሉ ሰምቻለሁ ብዬ ነው። አንድ ላይ ነው የመጣችሁላችሁ? አዎ ተገናኝተን ነበር። ከጋይንት መነሻችሁ እና ጉዞ እንዴት ነበር? አረ ወርቅ ነው። ወርቅ ነው። እንዴት ነው እናንተስ እንዲህ አይነት ስራዎችን ምን ያክል ጊዜ ሆናችሁ? እኛ ይሄ ማህበር ከጀመርና 2011 ነው። እኔ እንደራሴ ማለት ነው። እዛም እነዚሁ ማባሉ የምታያቸው ይኸው እንደዚህ ያሉ ስራቸውን ጊዜያቸውን መስዋዕት አድርገው ነው ለቅዱስ ላሊበላ ለበረከቱ ለረዴቱ ብለው እየሰሩ ያሉትና እንደዚህ ነው ያለው። መልካም። እንደምን ያክል አመት ሆነሽ አንቺ አሁን በግልሽ ይሄን እኔ ስራ? 9 አመት። 9 አመት። ሌሎቻችሁም እንደዚህ 9 አመት ከዛ በላይ የሆነው አለ? ከ9 አመት በላይ ከዛ በላይ አለ። እንደው 9 አመት ሙሉ ስታከብሪ መቼም በየአመቱ የተለየ ነገር ይኖራል ብዬ አስባለሁና ከአመት አመት የሰዎቹ አመጣጥ በክብረ በዓሉስ እንዴት ምን ታዘብሽ? ክብረ በዓሉ በጣም ደስ ይላል። እግረኞች ሲመጡ እየዘመሩ እኛም ስንቀበላቸው ረዴቱን በረከቱን ህዝቡም ማህበረሰቡ ሳይሰለች አለይ ብሎ ያለውን የበጎ ስርዓት ስጡ ሲባል ማን የቅዱስ ላሊበላ ንጉስ ልጆች ማንም የሚሳሳ የለም። ሁሉም ነው የሚሰጠው በረከትና ደስተኛ ሆነን የምንሰራውና ደስ በሚል ፕሮግራም ነው እያደረግን ያለን። 9 አመት ሙሉ መዝሙር ስትሰሚ ቆይተሻል። አሁን ሰማን። ስለዚህ ዛሬ አንድ ይዘመርልናል ከሰማሽው ሁሉ አረ መልካም። አንተንስ ማን እንበል ስምህን? መላክ አሻግሬ። መላክ አሻግሬ። ከየት ነው የመጣው? አንተም ከነሱ ጋር ነው የመጣው? ከጋይንት አይደለም፣ ደብረ ታቦር ነው የመጣው። ከደብረ ታቦር። ይሄ ደግሞ በጣም ራቅ አለ መሰለኝ አይደል? ምን ያክል ቀን ወሰደብህ አንተ? 4 ቀን ነው ዞሮ ዞሮ። 4 ቀን። አዎ፣ በመኪናም በምንም እያልኩ የመጣው። በመኪናም በእግርም እያቆራረጥ። እና ጉዞ እንዴት ነበር? ጉዞ አሪፍ ነው። ሸጋ ነበር? ሸጋ ነው። በተመልካቾቻችን በነገራችን ላይ አንድም ሰው የመጣበትን መንገድ 12ም ቀን ይጓዝ 17ም ቀን ይጓዝ አንድም ያማረረ ሰው የለም። ጉዞውን ሁሉ በጣም ደስተኛ እንደሆኑ ነው እየገለጹልኝ ያለውና እንደው ምክንያታችሁ ምንድነው? እንደዚህ ደስተኛ የምትሆንበት መንገድ የሆነ መነሻ ይኖራል ብዬ አስባለሁ። አዎ ዞሮ ዞሮ የቅዱስ ላሊበላ ነው በረከት ለመውሰድ ለዛ ነው። በረከት ለማግኘት እስከሆነ ድረስ ደስታ እየተሰማህ ነው የመጣው? ደስታ እየተሰማኝ ነው የመጣው። መልካም። እንደው የመጀመሪያ ጊዜ ነው እዚህ ስትመጣ ወይስ ከዚህ በፊት መጣህ ታውቃለህ? ሁለተኛ ነው። መቼ ነው ታስታውሰናለህ? የዛሬ አመት መጥቼ ነው። የዛሬ አመት። እንደው መጀመሪያ ስትመጣ ግን ምን ተሰማህ? እዚህ እንደጠበቅከው አገኘው? በጣም እንደው እንጃ እጽፍ ብዬ ነው የተመለስኩት። በእውነት ሁላችሁም እየሰራችሁት ያለው ስራ በጣም ደስ የሚል ነው። በርቱ ለማለት እወዳለሁ። ተመልካቾቻችን መግቢያ ላይ እንዳስተዋወቅኳችሁ እዚህ ላሊበላ ከተማ ላይ ለሚመጡ እንግዶች ወደ 6 የሚሆኑ ቦታዎች ተዘጋጅተዋል። እንግዶችን ለመቀበል እግራቸውን ለማጠብ ማለት ነው። አሁን የምገኝበት ቦታ ደግሞ የቅድስት መስቀል ክብራ ቦታ አካባቢ መግቢያ አካባቢ ላይ ነው የምገኘው። እንግዲህ ለዛሬ ያዘጋጀውላችሁ የእንግዳ አቀባበሉን ተመለከተው መሰናዶ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቆይታችን አላበቃም። ስንሰነባበት ዝም ብለን አንለያይም አይደል? አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ውጋግራ የድንጋይ ምሰሶ እስኩኒኔ ላሊበላ እስኪኑኔ ላሊበላ አባቶቻችሁ ምርቃን ይደርባችሁ። ይምርሃ ቅዱስ ላሊበላ ዋስጠበቃ ይሁናችሁ። እኛ ለመምጣት እናንተ ለመቀበል ያብቃችሁ። የቦታው ተረካቢ ያርጋችሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን።